የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ የሙዚቃ አልበም ጉዳይ ከወዲሁ የውዝግብ ምንጭ ሆኗል። የመንግስት ባለስልጣናት ሳይቀሩ ባልወጣው አልበም ላይ ትችትን ሰንዝረዋል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። አርቲስቱ ሐሙስ ስለሚያወጣው አልበም ማክሰኞ የተጠራው ጋዜጣዊ መግለጫም ታድጓል መባሉ ተሰምቷል። ከዚህ ጋር በተያያዘም ቴዎድሮስ ካሳሁን ወይም ቴዲ አፍሮ ፖለቲካ ውስጥ እንደሚገባ ተጠይቆ የሰጠውን ምላሽም ይዘናል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ የሙዚቃ አልበም ጉዳይ ከወዲሁ የውዝግብ ምንጭ ሆኗል። ገና አልበሙ ሳይወጣ ውጣ ከፍተኛ የመንግስት ስልጣን ላይ እንዳሉ የሚታወቁ ሰዎች ሳይቀሩ በማህበራዊ ሚዲያ ገጾች ላይ በአሽሙር እየነቀፉት መሆኑ ታይቷል። ቀድሞ ቴዲ አፍሮን በመተቸት ጨዋታውን ያስጀመረው የሙዚቃ አቀናባሪ እንደነበረ የሚታወቀውና በዚህ ዓመት ይደረጋል ተብሎ በሚጠበቀው ምርጫ ገዢው ፓርቲ ብልጽግናን ወክሎ ለአዲስ አበባ ምክር ቤት የሚወዳደረው ካሙዙ ካሳ ነው። ካሙዙ ካሳ ቴዎድሮስ ካሳሁን ቴዲ አፍሮን ቀድሞ በጻፈው ዘለቅ ግለ ግጥሙ ነው ከመንግስት ባለስልጣናት ባለፈም በዚህ ዓመት ይካሄዳል በሚባለው ምርጫ ላይ እጩ እንደሆኑ የተነገራቸው ግለሰቦችን በይፋ አርቲስቱ ቴዲ አፍሮ የሚያወጣውን የሙዚቃ ይዘት የሚያውቁት በሚመስል መልኩም ትችትን አሰምተዋል። ከመንግስት ጋር ወይንም ከጠቅላይ ሚኒስትር አብይ አህመድ ጋር ግልጽ ግንኙነት እንዳላቸው የሚታወቁ ግለሰቦችም ገና የአልበሙ ርዕስ ብቻ በታወቀው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይም ሆነ አልበሙ ላይ ትችት የማዝነቡ ዘመቻንም ተቀላቅለዋል። እነኚህን አንድ ባንድ እናያቸዋለን። እንደገናም ቴዎድሮስ ካሳሁን በመንግስታት በጥርጣሬ ሲታይ ያሁኑ ሁለተኛ መንግስታዊ ስርዓቱ ነው። ታዲያ በዚህ ደረጃ በመሪዎች ከባድ ጥርጣሬ ውስጥ የወደቀው ከቱበብ ስራው ባለፈ ፖለቲካ ውስጥ ይገባል ተብሎ ስለሚሰጋ ነው ወይንስ ለመሆኑ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ፖለቲካ ውስጥ ስለመሳተፍ እቅድ እንዳለው ተጠይቆ ምን አይነት ምላሽን ሰደን? ይህን ጉዳይ እንመለስበታለን። መጀመሪያ በዚህ አርቲስት ላይ ዘመቻ የከፈቱት ባለስልጣናት እነማን ናቸው? ለምንስ አደረጉት? የሚለውንም በያና ስፖርት ሚኒስቴር ዴታ ናቸው በፌስቡክ ገጻቸው ላይ ያልወጣውን የቴዎድሮስ ካሳሁን ቴዲ አፍሮ አልበምና ራሱ ቴዲ አፍሮን በእግር ኳስ በመሳሰሉ ምሳሌዎች ለመነቀፍ ሞክረዋል። ሚኒስቴር ዴታው ነብዩ ባየት ጽሑፋቸውን ሲጀምሩ የሼፊልድ ደጋፊ ሆነሽ ለትንሳኤ የሼፊልድ የዋንጫ ዘፈን አውጥተሽ የአርሴናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናንን በዘፈን ይደንሳሉ ብለሽ ከተበክሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው ብሎ በስመ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ዩናይትድ መስሎሽ ሊሆን ነው አኮ ይሄኔ ሁሉን አጭሰሽ በጭስ ተደብቀሽ አትመልከቺ እባክሽ ብለው ዘግተውታል። እንግዲህ ሚኒስቴር ዴታው ነብዩ ባየት በትክክል ምን ብለው ቴዲ አፍሮን ለመተቸት እንደፈለጉ ግልጽ ባይሆንም ሆኖም የጽሑፉ የነቆራ ማዕከል ግን ራሱ ቴዎድሮስ ካሳሁን መሆኑ ግልጽ ነው። ከጽሑፉ ይዘት ለመረዳት የሚገመተው ግን ታች ደረጃ ላይ ሆነሽ ልተው የተዘጋጀው አካል አይመጥንህም፣ ደረጃህን ወቅ፣ ጊዜው ተከይሯል ለማለትም ይመስላል። በግጥሙ ውስጥ ቴዎድሮስ ካሳሁን ሀገሬ ሀገሪ የሚለው ለሳንቲም ለቀማ እንደሆነ ስራ የሚሰራን መንግስት በአደንጃሽ እጽና መጠጥ ነው ዞን እንደሚተች አድርጎ አቅርቦታል። እንደውም ግጥሙ ላይ ይድረስ ብሎ ጽፎበታል። በሚያስገርም ሁኔታ ካሙዙ ካሳ ሚኒስቴር ዴታው ነብዩ ባየት የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮን ግለሰባዊ ማንነትን በሱይነት ለመግለጽ መሞከራቸው ነው። ነብዩ ባየት ጽሑፉን ሲጨርስ ሁሉን አጭሰሽ በጭስ ተደብቀሽ አትመልከቺ እባክሽ ብለዋል። ካሙዙ ካሳም ለማንበብ በሚቸገሩ ስንኞቹ ሊተቸው የፈለገውን ሰው በአደገኛ ሱሰኝነት ገልጾታል። ሌላኛው የቴዎድሮስ ካሳሁን ቅድመ አልበም ለቀቃጭጦ ደግሞ ለጠቅላይ ሚኒስትር አብይ አህመድ ቅርብ ወዳጅ እንደሆነ የሚነገርለት ሰውዬ የሚለው በጠቅላይ ሚኒስትሩ ሕይወት ዙሪያ ላይ መጽሐፍን ያሳተመው መሐመድ ሐሰን ነው። ይህ ቀድሞ ጋዜጠኛ የነበረው ግለሰብ አሁን በፋና ሚዲያ ኮርፖሬሽን ከመዋጡ በፊት የዋልታ ሚዲያ ኮርፖሬሽን ስራ አስኪያጅ ነበር። ታዲያ የአህመድ ሐሰን ደግሞ ቴዎድሮስ ካሳሁንን በስመ ሀገራዊነትና አክሁራዊ ሐሳብ አራባ መንደርኝነት ውስጥ ተደብቆ አድርጎ ለማቅረብ ሞክሯል። ትችቱንም ሲጀምር ኢትዮሪካ የሚለውን የቴዎድሮስ ካሳሁንን አዲሱን አልበም መጣሪያን ኢትዮ አፍሪካ ከሚል እሱ ከሚያውቀው አንድ ሰነድ ላይ እንደተወሰደ አድርጎ በመግለጽ ነው። ፌስቡክ ላይ የጻፈውም እንድነበብ ለማስታወስ ያክል የጽሑፉ ርዕስ ምን ይላል? ሌሎች የፎርማት ማስፈንጠሪያዎችንም አጋራቸዋለሁ። ለማንኛውም በኢትዮጵያ በአፍሪካም ልክ እንከሰፍ ሀገርና የመንደርኝነት ካባ ይሁኑ። መሐመድ ሐሰን እንዲህ በማለት አርቲስቱ ኢትዮጵያና አፍሪካ የሚለው መንደር ውስጥ ለመደበቅ እንደሆነ
ሊናገር ሞክሯል። እንግዲህ ባለስልጣንም የምክር ቤት እጩም የጠቅላይ ሚኒስትሩ መዓለ ዜና ጸሐፊው ቴዎድሮስ ካሳውን ለመተቸት በሞከሩበት ጽሑፋቸው አንዱ ሱሰኛና ሳንቲም ለቀማኝ፣ ሌላኛው ደግሞ በአፍሪካና ኢትዮጵያ ካባ የተሸፈነ መንደርኛ ያሉት ገና ባልወጣው አልበም ላይ ነው። ታዲያ ይሄ ብዙ ጥያቄ ያነሳል። ባለስልጣናቱም ሆኑ የመንግስት ደጋፊዎቹና የምርጫዎቹ ለገቢ ያልቀረበውን አልበም ቀድመን ሰምተነዋል እያሉ ነው ወይ? ከሰሙትም አሁን ላይ የኢትዮጵያ መንግስት ህወሓት የመራው ከነበረው መንግስት አንጻር ኢትዮጵያዊ ትርክት ላይ ችግር የለብኝም ሲል እንደመደመጡ አርቲስት ቴዎድሮስ ካሳውን ቴዲ አፍሮ የሚታወቀው ደግሞ በሀገራዊ ትርክት አቀንቃኝነቱ እንደመሆኑ ምን አስፈራቸው የሚል ጥያቄ ያስነሳል። ወይንስ አርቲስቱ በአዲስ የሚያወጣው አልበም ላይ መንግስትን ሰድቧል ብለው ቀድመው እየነገሩን ነው ወይ? ወይንስ አርቲስቱ በዘመነ ህወሓት መንግስትን በመንከፍ በመታወቁና የዛሬ 4 ዓመት አካባቢና የሚለው ነጠላ ዜማው የጠቅላይ ሚኒስትር አብይ አህመድን መንግስት ስለነገፈም ያንን ከማድረግ አይመለስም በሚል ቀድሞ የስነ ልቦና ጦርነት ለማድረግ ነው ያስባል። ሆኖም ቴዲ አፍሮ ሐሙስ ታወጣዋለሁ ባለው አልበም ላይ መንግስትን ሊነቁ ይችላሉ የሚባሉ ሙዚቃዎችን እንዳካተተ ኢትዮ ፍሮንት በራሱ ያላረጋገጣቸው መረጃዎች ተሰምተዋል። አንዱ አርቲስቱ ማክሰኞ ዕለት ለመስጠት ያቀደው መግለጫ ተከልክሏል በመባሉ ሲሆን፣ ሌላኛው ደግሞ አልበሙ ቀድሞ ይለቀቅበት የተባለው የሰዋሰው መተግበሪያ አልበሙ መለቀቂያ ሲደርስ አርቲስቱ አልበሙን በሰዋሰው ላይ እንደማይለቀው ታውቆ ቀድሞ የተቀበለው ክፍያን መመለሱ ነው። ቴዲ አፍሮ ከሰዋሰው ጋር የተፋታውም የመተግበሪያው ባለቤቶች አልበም ውስጥ ያሉትን 3 ዘፈኖች ስላልፈለጓቸው ነው ተብሏል። የሆነ ሆኖ ከአልበሙ ቅድሚያ እየታዩ ያሉ ነገሮች በቀጣይ ቀናት በርከት ያሉ ውዝግቦች እንደሚኖሩ አመላካች ነው። ቴዎድሮስ ካሳውንም ከተከታታይ መንግስት ጋር መፋጠጥ ውስጥ የገባ ያደርገዋል። ህወሓት የመራው በነበረው መንግስት ጊዜም 1997 ዓ.ም ላይ ባወጣው የአታሰር ያለምና በተከታታይም ኢትዮጵያን አስመልክቶ በሚዘፍናቸው ዘፈኖች የቀድሞ ስርዓት ናፋቂ ብሎ በመንግስት ሰዎች ይተች ነበር። ይሄ ነገር አሁንም ይቀጥላል ይመስላል። እዚህ ጋር ግን አንድ ጥያቄ ከቴዎድሮስ ካሳውን ቴዲ አፍሮ ፖለቲካዊ ሙዚቃዎች ጋር በተያያዘ ይነሳል። ፖለቲካን አስመልክቶ መንግስታትን እየነቀፈ የሚያቀነቅነው ለዜጎች መብት ስለሚቆረቆር ብቻ ነው ወይንስ የጥበብ ቆይታውን ሲጨርስ ፖለቲካን ለመቀላቀል ስለሚፈልግ? ከመቆራረጡ በፊት የቮይስ ኦፍ አሜሪካ የአማርኛ አገልግሎት ጋዜጠኛ የነበረች ሲዮን ግርማ ለቴዎድሮስ ካሳውን ቴዲ አፍሮ ይህንን ጥያቄ አንስታለት ነበር። ቆይታቸው የነበረው የዛሬ 9 ዓመት ኢትዮጵያ የሚለውን አልበም ያወጣ ጊዜ ነው። በዚሁ ቃለ መልስ ላይ ስለ አልበሙ ካወሩ በኋላ ጋዜጠኛ ሲዮን ግርማ ቴዎድሮስ ፖለቲካ ውስጥ የመሳተፍ ዓላማ አለው ወይ ስትል ጠይቀዋለች። እሱም የሰጣት ምላሽ ይሄው ነው። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።